የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ብዝሃ ዘርፍ ብዝሃ ተዋናይ ኢትዮጵያ የኢኮኖሚ ልማትና እድገቷን ለማረጋገጥ ብዝሃ ዘርፍ የኢኮኖሚ ፖሊሲን ትከተላለች። ይህ ለበርካታ ዓመታት በመስኩ ስትከተለው የነበረውን ግብርና መር የኢኮኖሚ አቅጣጫ የሚተካ ነው። ፖሊሲው ግብርናን ጨምሮ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ዘርፎችን ያካትታል። እነዚህ 5 ዘርፎች የኢኮኖሚ ዋነኛ የልማት አቅጣጫ ለምን ሆኑ? ከሰሞኑ በሕዝብ እንደራሴዎች ምክር ቤት ቀርበው ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በጉዳዩ ላይ ምክንያቶችን ጠቅሰዋል። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ብዝሃ ዘርፍ የኢኮኖሚ አቅጣጫ ብዝሃ የልማት ተዋናይ አካላትን ትብብርና ተሳትፎ የሚጠይቅ ነው። መንግስት ከሚያደርገው የልማት ስራዎች በተጨማሪ በህዝብ በግልና በሌሎች አጋር አካላት ቅንጅት የሚተገበር ነው። ይህ በጋራ ጥረትና ጥምረት የሚሰራ የልማት እንቅስቃሴ ሀገርን ወደ ዘላቂ የእድገት ምዕራፍ የሚያሸጋግር እንደሆነ ታምኖበታል። አንዱ ማሳያው የአረንጓዴ አሻራ መርሃ ግብር ነው። የግሪን ሌጋሲ እንቅስቃሴ 48 ቢሊዮን ችግኞች ኢትዮጵያ ተክላለች። ይሄም በዓለም ላይ ትልቁ አፎረስቴሽን ነው። 48 ቢሊዮኑን ከዚህ ቀደም ባነሳሁት መልክ ለእያንዳንዱ ችግኝ $1 ከጅምሩ እስከሚተከልበት ያለው ፕሮሰስ ቢሆን $48 ቢሊዮን ለክላይሜት ቼንጅ ኢትዮጵያ ኢንቨስት አድርጋለች ማለት ነው። ይህንን የሚያክል ገንዘብ የኢትዮጵያ መንግስት ብቻውን ቢያቅድ ሊያሳካው አይችልም። የገንዘብ ውስንነት ስላለ በብድርም ይሁን በእርዳታ ለኛ ሊያቀርብልን አይችልም። ነገር ግን ያን የሚያክል ሀብት በመንግስትና በህዝብ የተቀናጀ ትብብር ማሳካት ተችሏል። ኢኮኖሚው በ5 ቁልፍ ዘርፎች እየተመራ አንዱ ሌላኛውን እንዲደግፍ መደረጉ እድገቱ ዘርፈ ብዙ ስኬት እንዲያመጣ እድል ይሰጣል። ፖሊሲው በማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ አመርቂ ለውጥና ስኬት እንዲያረጋግጥ አጋዥ ሚናም ይኖረዋል። የኢትዮጵያ ማክሮ ኢኮኖሚ ተዛብቶ የቆየ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማድረቅ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ቴክኖሎጂ መጠቀም፣ ከባቢን ማሻሻልና ለኢንቨስትመንት ምቹ ማድረግ ሁለተኛ ዓላማው ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። እነዚህና ሌሎች በርካታ ዓላማዎች የያዘ ነበር የሪፎርም ጅማሮና አጀንዳው። በማክሮ ኢኮኖሚ ማሻሻያ ስኬት ካስመዘገቡት ውስጥ አንዱ ገቢን ማሳደግ ሲሆን ሌላኛው ደግሞ ዕዳን ማቃለል ነው። ምን ውጤት አስገኘ የሚለውን ለማየት አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። አመርቂ ባይባልም ከፍተኛ ለውጥ መጥቷል። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሁለተኛው ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው። የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከብዝሃ ዘርፍ ኢኮኖሚ ምሰሶች አንዱ የሆነው ግብርና መሰረታዊ ለውጥ እንዲያስመዘግብ ልዩ ልዩ ተግባራዊ እንቅስቃሴዎች ተደርገዋል።
ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3% እድገት አምጥቷል። በአጠቃላይ የአምና እድገታችን ውስጥ ግብርና ከጂዲፒ ግሮዝ 2.3% ግብርና ሼር አለው። መሰረታዊ የዜጎች የምግብ ፍላጎቶች ከሆኑት የግብርና ምርቶች መካከል ይጠቀሳል ስንዴና ሩዝ። ለመሆኑ ባለፈው ዓመት በመስኩ የተመዘገቡ ስኬቶች እንዴት ይገለጻሉ? ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበረ። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ትልቅ ለውጥ የሚጠበቅበት ዘርፍ ሌላኛው ኢንዱስትሪ ነው። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። በማዕድን ዘርፍም እንዲሁ የመጣው ስኬት በጠቅላይ ሚኒስትር ዶክተር አብይ አህመድ ተጠቅሷል። ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ሰርቪስ 3.1% የጂዲፒ ሼር ነበረው፣ በራሱ 7.5 አድጓል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው።